እኔም ሌላ አቅጣጫ ስላላሳየሁት ይመስለኛል። አሁን እንደውም ይሄኛው ፕሮጀክታችን ይሄኛው አልበማችን ሌላኛውን አቅጣጫ ሌላኛውን ያሬድ ያሳየ ይመስለኛል። አንዳንዴ መስራት ነው የሚጠበቅብህ። የሚል ለተባልከው ነገር ሁሉ መልስ መስጠት ከሆነ አትኖርም። ስራ መልስ መስጠት ይሆናል። እግዚአብሔር ይመስገን። ስለዚህ ማንኛውም ጉዳይ ውስጥ ውሻው ይጮህ ግመሉ ይሄድ አይነት ሀሳብ ነው ያለ። እየሰማችሁ ነው። ሰይፉ የተናገረው ነገር በጣም ከባድ ነው። በጣም ባለጌ የሆነ ቃል ነው የተናገረው። ማንን ውሻ ያለው? ያሬድ ነጉ ዳታን ብሎ የቆሬ ልጆች ከቆሬ ልጆች ውስጥ አንዱ ነው ዳታን። በመጽሐፍ ቅዱስ ውስጥ በዘዳግምና በዘሌዋውያን ላይ ያለ ዘሁልቁ ላይ ዳታን የሚባል አቤሮን የሚባል ወንድም አለው። ሁለቱ ዳታንና አቤሮን ሙሴን መተው ተቃወሙት። እኛም ታቦቱን ማጠን እንችላለን እንዳንተ፣ ለምንድን ነው ከሌዊ ወገን ብቻ ታቦቱን ማጠንት የሚያጠኑት? እኛም እናጠናለን ብለው መተው ተከራከሩት ይላል። ዳታን አቤሮንና አባታቸው ደግሞ ቆሬ መተው ተከራከሩት። እንግዲህ ዳታን የሚባለው ስም ሙሴን የተቃወሙ ሰው ትርጉሙ ምንም ሊሆን ይችላል፣ ግን ሙሴን የተቃወሙ ሰዎች ናቸው። ሌላ ምንም ትርጉም ሊኖር አይችልም። በሌላ በምንም ሀገር ቋንቋ ነው እንደዚህ ነው ልትሉ አትችሉም። አንዱ ምን አለ ጉድ ሲል የምን ጉድ ነው የምታወራው ሲል ጊዜ አይ በእንግሊዝኛ መልካም ማለት ነው ብሎ ተረጎመዋል ሲያስቀይስ። ዳታንን በምንም መንገድ ይተርጉሙት ያለ ምንም ምክንያት ይሄንን ሊያመጡት አይችሉም። እግዚአብሔር ቀሰፋቸው ይላል ሙሴን ሲቃወሙት። እንዴት ምላሴ ኮልታፋ ስለሆነ ነው ወይ ወንድሜ አሮን ስጋ ዘመድ ሆኖ ካህን ሆኖ ማጠንት ስላጠነ ታቦተ ጽዮንን ስላጠነ ወይም ደግሞ ስለቀደሰ ካህን ስለሆነ ነው ወይ እኛም እናጥናለን የምትሉት ብሎ ሙሴ ተቃወማቸው። እግዚአብሔር እንዲፈርድ ተናገረ። ከዛ ምድር ተከፍታ ዋጠቻቸው። ዳታን አቤሮን ቆሬንና ቤተሰቦቻቸውን በሙሉ ዋጠች ይላል ምድር። ያ ምንድነው? ፊቱን እንዴት አድርጎ በፋሻ ጠቅልሎ እንዳመጣ አይታችኋል። ዳታን መቼም ያላየ ሰው የለም። ያው ዳታን ብላችሁ ብትገቡ ታገኙታላችሁ። እኔ ቤተክርስቲያን በጣም የምታሳዝነኝ በዚህ ጉዳይ ላይ የሚዘረዝር የሚያስተምር ልጆች ስለሌሏት ነው። ማህበረ ቅዱሳን የሚሆኑ ማህበረ ገሌ የትኞቹ የሚሆኑ በኮንስፓይረሲ ጉዳይ ላይ ማስተማር አይፈልጉም። በጣም ነው የሚያናድዱኝ። ይኸውላችሁ ያላየው ሰው የለም። ዳታን ያሬድ ነጉ ይኸውላችሁ ምን አድርጎ እንዳመጣው እንግዲህ ይሄ ዳታን የሚባለውን ስም ከዚህ ወስዶ ፊቱን ሸፈነው። ያ ማለት ምድር ሸፈነችው የሚለውን ምንም አይነት መልክ አያሳይም። ቀይ ጃኬት ነው የለበሰው፣ ፊቱ የተመታ ወይም ደም ያለበት ምናምን። አቤል የሚባልም ውጭ ሀገር ዘፈን የሚዘፍን ታውቁታላችሁ። የውጭ ሀገር ኢትዮጵያዊ ሆኖ ውጭ ሀገር የሚዘፍን ፊቱን የቀየረ ሰው ነው። እሱም ልክ እንደዚሁ ፊቱን ሸፍነው አውጥቷል። ሌሎችም ብዙ ናቸው። ፊታቸውን እንደዚህ አድርገው ሸፍነው ዘፈን ሰርተዋል። ከነሱ ጋር እንግዲህ ያለማወቅ ይመስለኛል ጸበል ቦታ የነበረ ጸበል ሲጠመቅ እግዚአብሔር ማረኝ ሲል የነበረ ሰው ለታይታ ነው መሰለኝ እየመጡ እንደዚህ ሚዲያ ላይ የሚቀርቡት እንደው ጸሎተኛ እንዲመስሉ። አልበሙ ከመውጣቱ በፊት ሰይፉ ጋራ የዛሬ 3 ወር ነው ምናምን 2 ወር መጥቶ መንፈሳዊ እንደሆነ ጸበል እንደተጠመቀ እግዚአብሔር እንደሚፈራ ምናምን ተናገረ። ይሄ ምንድነው? ስነ ልቦና ላይ የሆነ ነገር መትከል ነው፣ መንፈሳዊ እንደሆነ ለማሳየት። ከዛ እቺን አልበም ሊለቅ ስላሰበ ነው። ግን ዳታን ብሎ መጣ። አሁን አስቡት። ልክ አይደለህም። ይሄ ስም በሙሴ ላይ ያላገጡ ሰዎች ናቸው ስንለው ሳያውቀው ቀርቶ አይደለም፣ ለምን እያለም ጭምር ስለሆነ ነው እንጂ ዳታን ምን እንደሆነ አውቆ ነው የሚያረቀው። ኮንስፓይረሲ ነው፣ ሴራ ነው። ይሄ የነጮች ሴራ ስለሆነ ነው፣ የሰይጣን ማህበርተኞች ሴራ ስለሆነ ነው። ግን እንበል ይሄ ልጅ ስላየው ነው እንዲህ ሲያርጉ ስላየው ለኔ ጥሩ ትርጉም ሰጥቶኝ ነው ብሎ በየዋህነትም ያድርገው ሆን ብሎም ያድርገው። ግን መምህራንም ሆኑ ወንድሞቹ ኢትዮጵያውያን በዚህ ጉዳይ ላይ መልስ ሲሰጡ ልክ አይደለህም ሲሉ ውሻ ነው መባል ያለባቸው። ሊያውም ሰይፉ እኮ ነው አመለካከትህ ውሻውም። ይህችን አባባል ያመጣው ዳንኤል ክብረት ነው። ዲያቆን አይደለም፣ በቃ ዳንኤል ክብረት፣ አቶ ዳንኤል ክብረት። ውሻውም ይጮሃል ግመሎቹም ይሄዳሉ። ያ ማለት ግመል ሲሄድ አይታችኋል? አይደነግጥም፣ ኮራ ብሎ ነው የሚሄደው። ቀስ እያለ እየረገጠ ነው የሚሄደው። ውሻውን ከኋላ ይጮሃል። ምን ማለት ነው? አንሰማህም ማለት ያ ማለት ብዙ ጊዜ እቺን ቃላት የሚጠቀሙ ሰዎች
እኔ ግመል ነኝ እናንተ ውሾች ናችሁ የማለት ነገር የሚናገሩት ጥሩ ነው። ጥሩ ስም ሰጥተዋል ለራሳቸው። ለወንድሞቻቸው ግን ለሚያርቋቸውና ለሚያስተካክሏቸው ወይም ደግሞ ለሚቃወሟቸው ሰዎች በሀገርም ኢትዮጵያዊ ለሆኑ ወንድሞቻቸው በሃይማኖቱም ኦርቶዶክሳዊ ሆነው ቤተሰቦቻቸው ለሆኑ ወንድሞቻቸው ውሻ ብሎ መሳደብ በጣም ነውር ነው። በጣም ነውር ነው ቤተሰቦቼ። አሁን ሰይፉ ወንድማችን ሰይፉ ምንድነው ያደረገው? አባባልህ ግመሎቹም ይሄዳሉ ውሾቹም ይጮሃሉ ማለትህ ነው ሲለው የሚመልሰው መልስ ስሙ። ሰይፉ በተናገረው ነገር በጣም አዝኛለሁ። ደግሞታል። አንድ እስቲ እንስማው። አዎ ግን ያው የሚጮኸው ይለውጣል እኮ ማለት ሰማችሁ? ደግሞዋለሁ። በደንብ አዳምጡ። ሁሉም መልስ የምትሰጥ ከሆነ አትኖርም። ለሁሉም ነገር መልስ የምትሰጥ ከሆነ አትኖርም። ስሙት በደንብ። አሁን እንደውም ይሄኛው ፕሮጀክታችን ይሄኛው አልበማችን ሌላኛውን አቅጣጫ ሌላኛውን ያሬድ ያሳየ ይመስለኛል። አዎ ሌላ የታረሰ ሌላ አይነት አመለካከት ይዞ የመጣ ያሬድን ያሳያል። ሌላ ማንነትን ሲመክሩት የማይሰማ ወንድሞቹ ሲገስጹት ውሻ ብሎ የሚሳደብ እናንተን አልሰማም ስራዬን ነው የምቀጥለው የሚል አዲስ ማንነት ግን ክር አስሯል፣ ማተብ አስሯል። በዓላት ሲሆኑ ወይ ንግስ በዓል ሲሆን ሄዶ የሚሳለም በራሱ አመለካከት የሚሄድ የራሱን ተዋህዶ የራሱን ኦርቶዶክስ የፈጠረ አዲስ ማንነት። ይሄን የገነባው ማን ነው? የኛ አለመደማመጥ ነው። መስራት ነው የሚጠበቅብህ። ለተባልከው ነገር ሁሉ መልስ መስጠት ከሆነ አትኖርም። ስራ መልስ መስጠት ይሆናል። እግዚአብሔር ይመስገን። ስለዚህ ማንኛውም ጉዳይ ውስጥ ውሻው ይጮህ ግመሉ ይሄድ አይነት ሀሳብ ነው ያለ። አዎ ግን ያው የሚጮኸውም ይለውጣል እኮ ማለት አያችሁ፣ የሚጮኸውም ይለውጣል አለ። ወደ ምን እንደሚለወጥ ደግሞ ሲናገር ትሰማላችሁ። የሚጮኸውም ይለውጣል። ተማምነዋል። ቀድሞ ከቀረጻ በፊት ስለሚያወሩት ነገር በነገራችን ላይ ሰይፉ ዳታንነትን የተቀበለ ይመስላል። ያሬድን እያስጨበጨበ ይሄ ሞራል ማም ይላል አይደለም። ያ ማለት አንድም ሰው ኢንተርቪው የሚያደርገውን ሰው ኔጌቲቭ አድርጎ የራሱን አመለካከት አሳይቶ አያውቅም። ኒውትራል ነው። ኔጌቲቭም ፖዚቲቭም አይሆንም። ለምን እንዴት ነው? በጣም መጥፎ የሆነ ዊርድ የሆነ አለባበስም ሆነ አነጋገር አመለካከትም ሆነ ተግባራዊ ድርጊት ያደረጉ ሰዎች ሲጋብዝ ሁሉንም በጭብጨባ ተቀብሎ ሁሉም በጭብጨባ ይሸኛል። ምንድነው ዓላማው የዚህ ፕሮግራም? በማን ነው ረን የሚሆነው? በማን ነው የሚካሄደው ይሄ ፕሮግራም? እውነት ዳታንነትን ሰይፉ የተቀበለ አይመስላችሁም? እንዲህ አይነቱን ነገር ሲጠይቅ አዎ አለ ያሬድ። አዎ የሚጮኸውም እኮ ያስተምራል አለ። ምን እንደተማረ እንስማ እስቲ። የውሻውን ጩኸት አንተን ሰፖርት ያደርጋል። ያላየኸውን መንገድ ያሳያል። ኦኬ በዚህ መኬድ ይችላል። የሁሉም አስተያየት በእርግጠኝነት ጥቅም አለው ብዬ አያችሁ። ኢትዮጵያን ሕዝብ ውሻ ብሎ እንደተሰደበ ቁጠሩ። ዘፈኑን የለቀቀው ለኢትዮጵያውያኖች ነው ወይም ደግሞ ኢንተርናሽናል ለዓለም ነው ብላችሁ አስቡ። ወይም ደግሞ ኢትዮጵያ ሆኖ ለዓለም ነው የለቀቀው። ኢትዮጵያን ንቆ ሲሄድ በኢትዮጵያ መንገድ ላይ ነው የሚሄደው፣ በኢትዮጵያ አስፋልት ላይ ነው የሚሄደው። ሲበላ ምግብ ቤትም ሆቴልም ሲገባ በኢትዮጵያኖች እጅ የተሰራው ምግብ ነው የሚበላው። የሚኖረው ከኢትዮጵያኖች ጋር ነው። ግን ውሻ ብሎ ተሳድቧል። ውሾቹ ይጮሃሉ አለ። ሚዲያ ላይ ያሉትን የሚያስተምሩትን እኔንም ጭምር ሁላችንም ጭምር ማለት ነው። ይሄ ሰው ውሻ ብሎ ነው የተሳደበው። ውሾቹም ይጮሃሉ አለ። ንግግራችን፣ ምክራችን፣ ወንድማዊ ሃይማኖታዊ ትምህርቶችን በሙሉ ውሾች እንደሚጮሁት አድርገው ደምድመውታል። ርዕሱን ያመጣው ሰይፉ ነው። በዛ ርዕስ ላይ ደግሞ መልስ እየመለሰ ያለው ደግሞ ያሬድ ነው። ይሄ በጣም ከባድ እጅግ በጣም ከባድ ስድብና ውርደት ነው። የሚገስጹ የሚያስተምሩ ወንድሞችን ኢትዮጵያውያንን ጥሩ አይደለም ወንድማችን ሲሉ ጊዜ አዎ እስቲ ምናምን ብሎ ነገሮችን እንዲያውም ሰይፉ ይሄን ርዕስ ሲያነሳው አይ ሰይፍሻ ይሄ ነገር ኤዲት አድርጋ አውጣው ብሎ ማለት አለበት። ህዝብ አክባሪ መሆን አለበት። ዘፈንም እንኳን ቢሆን ኃጢአትም እንኳን ቢሆን በጣም ያሳፍራል። ዩቲዩብ የራሱ የሰይፉ ሾው የራሱ ስለሆነ ኤዲት የሚያደርገውም ራሱ ነው፣ የሚለቀውም ራሱ ነው። እየሰደብኩት ያይልኛል ብሎ ስለሚያስብ ነው ሰይፉ ራሱ እንደዚህ የሚናገረው። በጣም የሚገርም ነው እውነት። እንደምን ታዩታላችሁ ይሄን ንግግር? አሁን ሌላ አቅጣጫ ያሳየኛል። ሰው ሲጮህ አለ እንደምን እንደ ውሻ ሲጮህ፣ ያ ማለት ግመሏ እየሄደች ውሻዋ ከኋላ ሲጮህ
ዞር ብሎ ማያይም። ግን ውሻው ከሚያደነቁረኝ በቃ በዚህኛው አቅጣጫ ሊሄድለት ነው እንጂ ዞር ብሎ ምን ያስጮሃል እስቲ ምንድነው ችግርህ ብሎ እንኳን አይጠይቅም ማለት ነው። በሰው ሰውኛ ስታስቡት በግመልና በውሻ ዘይቤው ሰው ሰውኛ ዘይቤ ነው። አሁን ያሬድ ወንድማችን ምንድን ያደረገው? አዎ ብዙ አቅጣጫ ያላየውን አንግል ያሳያል። ምን ማለት ነው? በሰዎች ጩኸት ውስጥም ገብቶ ደግሞ ልክ እንደ ልጅ ሚካኤል አትገባም አሉኝ ቤተ ሰማይ ብሎ ንቅሳት ስላለበት ወይም ደግሞ የተለያየ አይነት የሚዘፍናቸው ዘፈኖች ችግር ስላለበት ዘፋኝ መንግስተ ሰማያትን አያወርስም ስለተባለ ሰዎች ስለሰደቡት በተሰደበው ስድብ ውስጥ ግጥም ጻፈ። አትገባም አሉኝ ቤተ ሰማይ ብሎ ደግሞ ጻፈ። ይሄ ነው ሌላ አቅጣጫ ያሳየኛል ማለት ሌላ ግጥም እጽፋለሁ። በማን እኛን ውሻ እንደ ውሻ ቆጥሮ በእኛ ወቀሳ ምክንያት ደግሞ ሌላ ግጥም ይጽፋል ማለት ነው። አልሰማችሁም የሚል ግጥም ይጽፋል ማለት ነው። እንዲህ አይነት ኦርቶዶክስ እንዲህ አይነት ትውልድ ነው እንግዲህ እየመጣ ያለው። የራሱን በቃ የራሱን አይመለከተኝም ምን አገባችሁ ምናምን የሚሰማ ይሰማል፣ የማይሰማ የራሱ ጉዳይ። ያውም በሚሰድበው ህዝብ መካከል በመኪና እየነዳ እየሄደ ህዝብ አክባሪ ነኝ ይላል፣ ውሻም ይላል። አለውና እግዚአብሔር ይመስገን። እኔ አልበሜን የለቀኩበት ቀን በነጋታው ምን አይነት ያሬድ እንደማገኝ ኤክስፔክት አላደርግም ነበር። ገባ የመጀመሪያ ነበር ደንግጬ ነበር። ሰው ምን ሊለኝ ይችላል የሚልና ግን ሰው ካሰብኩት ሌላ ሆነልኝ። አይ ነው ተዘጋጅቻለሁ። ድጋሜ አጫንቄ ምናምን ሰማችሁ? አይ ነው ብዙ ድንጋይ እንደሚወረወርብኝ እንዴት እንደዚህ አይነት ተሰራለህ እንደምባል አውቃለሁ። ግን እኔ የሚያዳምጠኝ ኦርቶዶክስ ብቻ አይደለም። ስለ ዳታን የሚያውቀው ኦርቶዶክስ ነው። ሙስሊም ስለ ዳታን አያውቅም። ዘፈኔን ይሰማል ነው ነገሩ። ጫንቃዬም ደግሞ ተዘጋጅቻለሁ ስድቡንም ለመቻል። እንዲህ ሰው ዘፋኝ ሆኖ የሚመክረው ወንድሙን ስድብ ላለመስማትና ኢግኖር ለማድረግ ተዘጋጅቻለሁ ይባላል። ሰው ተዘጋጅቻለሁ ማለት ያለበት ንስሐ ለመግባት ወደ ቤተ ክርስቲያን መጥቻለሁ፣ እንዲሁም ደግሞ መልካም የሆኑ መንገዶችን ለመሄድ ተዘጋጅቻለሁ። ዲያብሎስ በእኔ ላይ በሚያመጣው መከራ በሚያመጣብኝ ነገር እንግዲህ ለመቋቋም በእግዚአብሔር ኃይል ለመቻል እየሞከርኩ ነው። እንግዲህ ተዘጋጅቻለሁ፣ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ይላል። አጅሬው እንቅልፉን በሰላም የሚተኛው በእግዚአብሔር እጅ ሆኖ የሚበላው የሚጠጣው የሚንቀሳቀሰው የሚተነፍሰው አየር በኢትዮጵያ ውስጥ ሆኖ በነፃነት እየተረማመደ የሚመክሩትንና የሚተቹትን ሂስ የሚሰጡትን ሰዎች ምክር ሰምቶ ኢግኖር ለማድረግ ተዘጋጅቻለሁና ጫንቃዬ ዝግጁ ነው ይላል። ይሄ ምን አይነት መንፈስ ነው ስትሉ እየሰለጠነ በየአመዱ የሚልከሰከስ የነበረው መንፈስ ሱፍ ሲለብስ በየቦታው ሲጨመላለቅ የነበረው ብዙ ቦታ ላይ ሲዟዟር ሲሽከረከር የነበረው የነጮችን መንፈስ ተጋርቶ ሲዘምን የሚታዩበት ቋንቋ ነው ማለት ነው። በዚህ ልክ ደግሞ ደብተራዎች ቤተክርስቲያን ውስጥ ደግሞ እየዘመኑ ሲመጡ ይሄ በዘፈኑ በኩል የምትሰሙት ነው። በዛ በኩል ደግሞ እየዘመኑ ሲመጡ እኛ ለምንናገረው ንግግር የሚመልሱትን መልስ ደግሞ አስቡት። ስለዚህ አጸፋ የሚሆነው መልስ ደግሞ አስቡት። ስትታወቅ በተለያየ ሙያ መስክ ላይ የሚወረወሩ አንካሴዎች ካሉ እነሱን ለመመከት ወፍራም ቆዳ ያስፈልጋል። እውነት ነው። ምን አይነት እንደው የአይጥ አስተሳሰብ ነው እውነት። አይጥ እኮ ነች እኮ የሰው መሶብ እየቦጠቦጠች ሊይዟት ሲሉ መመሸጊያ መደበቂያ እኮ የምታዘጋጀው። ሰው እንዴት በዚህ ልክ የአይጥን ተግባር ይመኛል? ቆዳ ጠንካራ መሆን አለበት ለመቻል። የሚወረወረው አንካሴ ያለ አንካሴ ምንድነው ታውቃላችሁ? አሁን ህዝቡን ጠንቋይ ብሎ እየተሳደበ ነው ሰይፉ። አንካሴ ማለት ባለቃልቻዎችና ባለዛሮች ባለአውሊያዎች የሚይዙት ዋይ ምልክት ያለበት ባላ ምልክት ዋይ ምልክት ያለበት በዚህ ቅል በተፍሲርና ቅል ይዘው የሚዞሩ የሚይዙት ዱላ ነው አንካሴ ማለት። የሚወረወረውን አንካሴ ማለት እንግዲህ እየተቹ ያሉት እየተናገሩ ያሉት ሰዎች ወይም ያሬድን ምን እያሉ ያሉ ሰዎች ናቸው። እየጠነቆሉበት እያሟረቱበት ጥላወጊ እየላኩበት መተት እያደረጉበት እንደሆነ ተደርጎ ነው የሚታሰበው። አንካሴ
ሲወረወር ያንን መቻል እንድትችለው ቆዳው ጠንካራ መሆን አለበት አለ። ስለዚህ ዘፈን መዝሙር ነው ማለት ነው፣ ጽድቅ ነው ማለት ነው። እኛ ደግሞ እየመከርን ያለነው ደግሞ ሟርት ነው የምንወረውረው። ልክ አይደለህም ስንል እንዲሁንብህ እያልን እንደምንወረውር ተደርጎ ነው የሚታሰበው። ወይም የመከሩት ሰዎች በሙሉ ደሰበንም ቢሆን ሌሎችም ወንድሞቻችን በዚህ ጉዳይ ላይ ያወሩት ወንድሞቻችን በሙሉ እንደምን ታዩ? እንደ ጠንቋይ ታዩ። ወንድማችን ሰይፉ የተናገረው ነው። አንካሴም ቢወረወርበት እሱን ቻለ እየደገፈው ነው ማለት ነው። ምን ማለት ነው? እንግዲህ ትልቅ ሰው አይደል? የልጆች አባት አይደል? ብዙ መጽሐፍት እንኳን ባያነብ ብዙ ነገር አይቶ ሊሆን ይችላል። እንደ እድሜና ኑሮ እኮ ብዙ ነገር ይመክራል። ቤተሰቦች እውነት እንዴት መካሪዎች የሚሰነዝሩትን ቃላት አንካሴ እንደተወረወረ ተደርጎ እንዴት ይቆጠራል? ያውም ለዘፋኝ ለዘማሪስ ምን ይበል? ሰባኪስ ምን ይበል? ለኢትዮጵያ መልካም ነገር ያደረጉት ሰዎችስ ምን ይበሉ? ባደረጉት መልካም ነገር ሰዎች ሲቃወሟቸው አንካሴ ተወረወረብን ማለት የሚገባቸው እነሱ ነበሩ። ተቃውሞ ተወረወረብን። ኢቭን ዘፋኝ መንግስተ ሰማያትን አይወርስም ተብሎ መንግስተ ሰማያት የማይወርሰው ሰው አንካሴ ተወረወረበትና ቆዳውን አጠንክሮ አስቡት እንግዲህ እንዴት ይሄ አሽሙር እኮ ነው። በዚሁ ኢትዮጵያ ውስጥ ሆኖ እነዚህ ሁለት ሰዎች ኢትዮጵያ ውስጥ ሆኖ በዚህ ልክ ህዝቡን እየተሳደቡ ነው። እኔ ይቅርታ ይበሉ አይበሉ አይመለከተኝም። ወታችሁ ህዝቡን ይቅርታ ብሎ እኔ ምንም አይመለከተኝም። ይሄ ራሴ አመለካከት የምናገረው በምንድነው ከማስተምሩ አስተምሮ አንጻር ነው። እጅግ በጣም ከባድ የመጨረሻ ከባድ የሆነ የምላስ ምላጭ፣ እጅግ ከባድ የሆነ የመንፈስ መርፌ ነው። እንዲያውም አንካሴው ያለው ማላይ ነው፣ እነሱ አፍ ላይ ነው ያለው። ማላይ ነው እየወረወሩ ያሉት መካሪዎች ላይ። እንዴ መንዙማ ማውጥቶ እኮ አንድ ሰው ቢቃወሙት ኦርቶዶክሳን ቢቃወሙት ልክ እንደዛ ነው የሚባለው ማለት ነው። መንዙማ ስላችሁ የሙስሊሞች ማለት አይደለም። የሆነ ሰው ሰይጣንን ደግፎ ቃልቻዎችን ደግፎ እወድሃለሁ ብሎ ዘፈን አውጥቶ ሰይፉ ጋራ ፌመስ ሆኖ ቢመጣ እና ሰዎች ቢቃወሙት እንደዛው ሊለው ነው ማለት ነው። እንዴት ነው ስድቡን ምናምን ቻልከው? እስቲ ሞራል ምናምን ሊል ነው ማለት ነው ሰይፉ። ለሁሉ ነገር እንደዛ ብሎ እንዴት ይቻላል? ምን አለበት ፀጉሩ አንድ ጊዜ አድጎ ሽበቱን ብናየው? እውነት የለም እድሜው ስንት እንደሆነ ይታወቃል። እንዴት ሰው እንዴት እድሜ አያስተምረው? ትንሽ ማቹርድ እንኳን አይኮንም ሰው። ገንዘብ በ20 ዓመት እድሜ ልብ በ40 ዓመት ይባላል። በስንት ዓመት ይሆን? ምናልባት በዚህ ሰፈር በዚህ ፕሮግራም ውስጥ ልብ በስንት ዓመት ይሆን? እንዴት ሰው እያደገ ሲመጣ እግዚአብሔርን ህልውና ሀሎተ እግዚአብሔር ወይም ደግሞ ትንሽ መጠጤ ማለት የሚናገረው ነገር ቆጠብ የማድረግ ነገር እንዴት አይመጣም? ትልቅ ሰውነት የለም እዚህ ውስጥ? ሃይማኖተኝነት እንኳን ባይኖር ኤቲስትና ፓጋንነት እንኳን ቢኖር ትንሽ እኮ ትልቅነት እኮ ማሳየት ያስፈልጋል። ሰው እያረጀ ሲመጣ ፈሪሃ እግዚአብሔር ያድርበታል ይባላል። ወደ እርጅና ሲመጣ ወደ ሞት እየተጠጋ ሲመጣ ትንሽ ይከብደዋል። ከባድ ነው ተባለ ሁሉ የምትደነግጥ እና ደግሞ በሙገሳውም ደረትህ የሚነፋ አይነት ነገር ከሆነ እኮ ብዙ ርቀት መሄድ ይቀርታል። በጣም ስለዚህ መጀመሪያ ያመንክበትን ነገር መስራት እውነት ነው። ያን ነገር እንዲወዱልህ በአክብሮት ለአድናቂዎች ይሰጣል። ከዛ በኋላ የሚወረወሩ ነገሮች ካሉ በጸጋ መቀበል ነው። አዎ የጠበቁ እዚህ መጀመሪያ ያመንክበትን ነገር መስራት እውነት ነው። ያን ነገር እንዲወዱልህ በአክብሮት ለአድናቂዎች ይሰጣል። ከዛ በኋላ የሚወረወሩ ነገሮች ካሉ በጸጋ መቀበል ነው። አዎ የጠበቁት የለም ነው። ኧረ ተው እንጂ እኮ ብዙ ለምጃለሁ። ብዙ ለምዳለህ። ብዙ እንዲህ አሉልላለሁ። አያችሁ አይደል ምክሮችን ከምን ጋር እንደሚያገናኙት እና ደስ ይላል። እግዚአብሔር ይስጣችሁ ነው የምለው። ማለት ኦኬ እንጂ መስራት ይቻላል የሚለውን ነገር የተረዱት እንደውም ማጉየር የሚባል ማስተር ተጫዋች አለ። አንተና ማጉየር አንድ ናችሁ በስራ አይ ማጉየር ራሱ በጥረቱ አሁን አንበሳ የሆነ የማንቸስተር ዩናይትድ ተከላካይ ሆኗል። ያን ሁሉ ተሰራ ያን ሁሉ ሲስችል ያሬዶ ማጉየር አያችሁ አይደለም? ሰይፉና ያሬድ በሀሳብ አንድ መሆናቸው፣ በዓላማ አንድ መሆናቸው፣ በአመለካከት አንድ መሆናቸው፣ በአስተሳሰብም መዝቀጣቸውን በዚህ ማየት ይቻላችሁ። ሁልጊዜ እናገራለሁ። ሰው ከልጅነት ጀምሮ ኮሜዲ ከሆነ ትልቅም ሆኖ ሰውን እንዴት እንደሚያስቅ ሀሳብ ባፈለቀ ቁጥር ሁልጊዜ ቀላጅና ሁልጊዜ ሕፃን ነው የሚሆነው።
ማደግን በነገሮች ማሳየት፣ ማደግህ በነገሮች ይገለጥ ይላል ቅዱስ ጳውሎስ ለጢሞቴዎስ ሲመክረው ማለት ነው። እና በቃ እንጃ በሱፍ ውስጥ የተከመረ ስጋ ነው በለው። እውነት እዚህ ስጋ ላይ ይሄ ጭንቅላት ተቀምጦ የሚለፈልፈው ለኢትዮጵያ ሕዝብ የሚመጥን ነው? በሱፍ ውስጥ የተደበቀው ይሄ አካል ይሄን ጭንቅላት አስቀምጦታል፣ ገጥሟል፣ ፊክስ አድርጓል። እውነት ይገጥማል? ምናልባት ጭንቅላት ተቀያየሮ እንዳይሆን ሌላ ቦዲ ላይ ወይም ደግሞ ምናልባት ይሄ ጭንቅላት ቅያሬ የሚባል አዲስ የመጣው ነገር ተቀይሮ ይሆን? ሌላ ያሬድ ነው የመጣው፣ ሌላ ማንነት ነው የተቀየርኩት ብለዋል። በዚህ ልክ አንድ ሰው እንዴት ይዘግጣል? በዚህ ልክ አንድ ሰው እንዴት ህዝቡን አያከብርም? እንዴት አይፈሩም? እንግዲህ የሚመጣው ነገር መቀበል በጸጋ መቀበል ነው የሚሻልህ ብሎ ማለት ነው። ቀጥል፣ በዚሁ አሪፍ ነው፣ በቃ ተጨበጨበ ማለት ነው። በጣም ነው የሚያሳዝነው። እግዚአብሔር እንዲህ ያለው መንፈስ ይገስጽልን።